ጤና ይስጥልኝ። ድንቅ ባህልና ግሩም ተፈጥሮ ያላት አፍሪካዊት ሀገር የጉዟችን መዳረሻ ናት። 1000 ተራሮች የከተሙባት ቡና በማምረት የምትጋራን ኢትዮጵያውያን ሐኪሞችን የምታስኮበልለው ወንጀልና ቆሻሻ የሌለባት የቆንጆዎች ምድር ሀገር ሩዋንዳ መቆያችን ናት። ሴቶችን በመንግስት አስተዳደርና ስልጣን በከፍተኛ ደረጃ በማሳተፍ እኔ ራሴ ዲሞክራሲ ነኝ የምትለው አሜሪካ እንኳን አትወዳደራትም። 31 ዓመታትን ወደ ኋላ ስንቆጥር ዜጎቿን አንገት የሚያስደፋ ዓለምን ያስደነገጠ ጥቁር ታሪክ አላት። ትላንትና ያድርገውና የዛሬ ታሪኳ አስደናቂ ነው። ለደቂቃዎች አብራችሁን ስትጓዙ በሩዋንዳ ስላሉት ኢትዮጵያውያን ሐኪሞች አስገራሚ ነገሮችን እንነግራችኋለን። ዝግጅቱን በማሰናዳት ሃይማኖት ምናለ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ሩዋንዳ የባህር በር የሌላት ትንሽዬ ሀገር ናት። ይሁን እንጂ ልዩ ተፈጥሮና በርካታ ነገሮችን በውስጧ ይዛለች። አጠቃላይ የህዝብ ቁጥሯ ከ15000 አይበልጥም። ኡጋንዳ፣ ቡሩንዲ፣ ታንዛኒያና ዲሞክራቲክ ኮንጎ ያዋስኗታል። ከተሞቿና አውራ ጎዳናዎቿ ጸጥታ የሰፈነባቸው ከቆሻሻ የጸዱ ናቸው። ሩዋንዳ ዛሬ ላይ አስደናቂ ለውጥ ላይ ያለች ሀገር ናት። ሰላምና መረጋጋት እንደ ሰማይ ሩቅ በሆነባት አህጉር አፍሪካ ወንጀል ከማይሰራባቸው ቀዳሚ ዓለማችን ሀገራት አንዷ ናት። በምጣኔ ሀብት ዘርፉ እያስመዘገበች ያለችው እድገት የአፍሪካ ሲንጋፖር እስከመባል አድርሷታል። ሰፈር ሲበጠበጥ ሩዋንዳ ሆነ እያልን ላደግን ለኛ የዛሬ ማንነቷ እጅጉን አስገርሞናል። በአፍሪካ በፍጥነት እያደገች ያለችው ሩዋንዳ የዓለም ትኩረት ማዕከል እንድትሆን አድርጓታል። ቱሪዝምና ግብርና ላይ መሰረት ያደረገው ኢኮኖሚዋ በፍጥነት እያደገ ይገኛል። ሀገሪቱ የረጅም ጊዜ ራዕይና ምኞት ሰንቃ እየሰራች ሲሆን ዕውቀት ላይ የተመሰረተ ኢኮኖሚያዊ ሽግግር በማድረግ ላይ ናት። በታዋቂ የዓለማችን ዩኒቨርሲቲዎች የሚማሩ ተማሪዎቿ ወደ ሀገራቸው በመመለስ የሀገራቸውን እድገት በማፋጠን ላይ ናቸው። መንግስታዊ አስተዳደሯ ከሙስና የጸዳ ለወደፊቷ የበለጸገች ሩዋንዳ በሚሰሩ ሰዎች የተሞላ ነው። ወደ ሩዋንዳ የሚጓዙ ሰዎች ኪስ አውላቂ፣ ስልክ መንታፊ ይዘርፈናል ሳይሉ በነጻነት መንቀሳቀስ ይችላሉ። ምክንያቱም ሩዋንዳ ወንጀል የሌለባት ደህንነቷ የተጠበቀ ሀገር ናት። ሴቶችን በሁሉም ዘርፍ በማሳተፋቸው አስደናቂዋን ሩዋንዳ እንደፈጠሩ ይናገራሉ። 60 በመቶ የፓርላማ አባሎቿ፣ 40 በመቶ ሚኒስትሮቿ እንዲሁም 43 በመቶ የፍርድ ቤት ዳኞች ሴቶች ናቸው። ውድ ተከታታዮቻችን የሀገሪቱን አስገራሚ ባህል፣ ድንቅ ተፈጥሮና የዜጎችን የዕለት ከዕለት ሕይወት ከማየታችን በፊት 31 ዓመታትን ወደ ኋላ ተጉዘን ዓለምን ሁሉ ያስደነገጠውን ታሪኳን መንደርደሪያ እናድርግ። እንደ አውሮፓውያን አቆጣጠር 1994 አመሻሽ ላይ የብሩንዲውን ፕሬዝዳንት ሳይፕሪኒታሚያራና የሩዋንዳውን ፕሬዝዳንት ሃቢያሪማና የያዘ አውሮፕላን በዋና ከተማዋ ኪጋሊ ለማረፍ በሚዘጋጅበት ጊዜ በጥይት ተመትቶ ወደቀ። በአውሮፕላኑ ውስጥ የነበሩት ሁለቱን ከፍተኛ ባለስልጣናት ጨምሮ ሁሉም ሰዎች ሕይወታቸው አለፈ። ፕሬዝዳንቱን ጨምሮ ሁሉም ተሳፋሪዎች ሁቶዎች ነበሩ። ኪጋሊ ላይ ለማረፍ ሲዘጋጅ የነበረውን አውሮፕላን ማን መጥቶ እንደጣለው በእርግጠኝነት ባይታወቅም የሁቱ ጽንፈኞች በጥቃቱ ቱትሲዎችን ተጠያቂ አደረጉ። ሁቶዎች ከ1959 ጀምሮ ሰበብ እየፈለጉ ምክንያት እየደረደሩ ሲያሳድዷቸው የነበሩትን ቱትሲዎች በሙሉ ለማጥፋት እቅዳቸውን ጀመሩ። በማግስቱ ኤፕሪል 7 የሁቱ ተወላጅ የሆነውንና የሁቱን የስልጣን ርዕዮተ ዓለም በቱትሲ ተወላጆችና በሌሎች ተቃዋሚዎች ላይ የተቃጣውን የዘር ማጥፋት ፖሊሲ ተቃዋሚ የነበሩትን ጠቅላይ ሚኒስትር አጋቼ ውሊንጉማይና እርሱን ይጠብቁ የነበሩ 10 የቤልጅየም ወታደሮች በሁቱ ሚኒሻዎች ተገደሉ። በጥላቻ ያበዱት የኢንተርሃሞይ ሚኒሻዎች ቱትሲዎችን ለመግደል ተሰባሰቡ። RTLM እየተባለ የሚጠራው የሀገሪቱ የሬዲዮ ጣቢያ ቱትሲዎችና እነሱን የሚደግፉ ሰዎች በያሉበት ይገደሉ ዘንድ የግድያ ትዕዛዝ አስተላለፈ። ቱትሲዎች ትክክለኛ ሰዎች ሳይሆኑ በረሮዎች ናቸው፣ ትክክለኛ ሩዋንዳውያን ሳይሆኑ መጤናቸው እያለ ጥላቻን ሲያሰራጭ የነበረው RTLM የሬዲዮ ጣቢያ ሁቶዎች ጎረቤቶቻቸውን ይገድሉ ዘንድ አዘዘ። ይህን ተከትሎ በመቶ ቀናት ብቻ 1 ሚሊዮን ሰዎች ተገደሉ። የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል በሀገሪቱ ቢገኝም ምንም ማድረግ አልቻለም ነበር። በኋላ ግን የአፍሪካ ሰላም አስከባሪ ኃይል የዘር ፍጅቱ እንዲቆም በሀገሪቱ መንግስት እንዲቋቋም የበኩሉን ሥራ ሰርቷል። ሁቱ፣ ቱትሲና ተዋ ሩዋንዳን የመሰረቷት ማህበረሰቦች ናቸው። እነዚህ ማህበረሰቦች ተመሳሳይ ቋንቋን የሚናገሩና የጋራ ባህል ያላቸው ህዝቦች በመሆናቸው ሊለያዩበት የሚችል ነገር አልነበረም።
በሁቶችና ቱትሲዎች አንዳንድ አለመግባባቶችና ግጭቶች ቢኖሩም ከልዩነታቸው ይልቅ አንድ የሚያደርጋቸው ነገር ይበዛ ነበር። ቱትሲዎች ዘለግ ያለ ቁመት፣ ቀጭን ሰውነት ያላቸው ሲሆን ሁቶች ደግሞ አጭርና ወፍራም ናቸው። ቱትሲዎች ተክለ ቁመናቸውና መልካቸው ከኢትዮጵያውያን ጋር በመመሳሰሉ መነሻቸው ከኢትዮጵያ ነው የሚሉ ብዙዎች ናቸው። ሁቶች በገደሏቸው ጊዜም ወደ መጣችሁበት ኢትዮጵያ ተመለሱ እያሉ ወንዝ ውስጥ ይጨምሯቸው እንደነበር ይነገራል። ቤልጅየም ከጀርመን በቅኝ ግዛት ተቀብላ ማስተዳደር ከጀመረች አንስቶ ሁቱ፣ ቱትሲና ትዋ የሚል መለያ መታወቂያ በመስጠት ልዩነታቸው ይሰፋ ዘንድ አበክራ ሰርታለች። የአውሮፓ ቅኝ ገዢዎች በተለይም ቤልጅየም የሩዋንዳ ማህበረሰብን በመከፋፈል ሩዋንዳን በልጆቿ ደም አጥበዋታል። አንዱን የበላይ ሌላኛውን የበታች በማድረግ በህዝቦች መካከል ጥላቻ እንዲነግስ የተቻላቸውን ሁሉ አድርገዋል። ቱትሲዎች በሀገሪቱ ላይ የበላይ ሆነው እንዲታዩ በስልጣንም ሀገሪቱን እንዲቆጣጠሩ ቤልጅየም ልዩ ድጋፍ ታደርግላቸው ነበር። በትምህርት በአስተዳደር ሹመቶችና ኢኮኖሚያዊ ዕድሎች ብዙ ቁጥር ካላቸው ሁቶች ይልቅ ለቱትሲዎች ይሰጥ ነበር። ቤልጅየም ከአውሮፓውያን ጋር ባላቸው አካላዊ መመሳሰል ላይ በመመስረት ለአናሳ ቁጥር ላላቸው ቱትሲዎች የምታደርገው መድሎ ስር የሰደደ የጎሳ መለያየት ብቻ ሳይሆን በብዙሃኑ ሁቶች መካከል ቅሬታን አስነሱታል። የቤልጅየም ቀኝ ገዢ መንግስት የፈጠረው ስርዓታዊ አድሎ አንድ ቋንቋ፣ ተመሳሳይ ባህልና ተመሳሳይ ሀገር ያላቸው ህዝቦች በነፍስ የሚፈላለጉ እንዲሆኑ አድርጓቸዋል። እንደ አውሮፓውያን አቆጣጠር በ1962 ሩዋንዳ ነጻነቷን ስታገኝ ብዙ የህዝብ ቁጥር ያላቸው ሁቶች የሀገሪቱን ስልጣን ሲቆጣጠሩ ባገኙት አጋጣሚ ሁሉ ቱትሲዎችን ያፈናቅሉና ይገድሉ ነበር። ይህ ጥላቻና ቂም አድጎ የ1994ቱን ጄኖሳይድ አዋልዷል። ዛሬ አንገታቸውን የሚደፉበት ለመጣው ለሄደው ሁሉ ከኛ ተማሩ ሲሉ የሚነግሩት ጥቁር ታሪካቸው ነው። ይህ ግን የትናንት ታሪካቸው ነው። ዛሬ ጥላቻን አስወግደው ሰላምን አውርደው በጋራ ለሀገራቸው እድገት ደፋ ቀና የሚሉ ህዝቦች ናቸው። በእርግጥም ዛሬ ሩዋንዳውያን ይህንን አስተሳሰብ ማስወገድ ችለዋል። ሁላችንም አንድ ነን ብለው ያስባሉ። የሩዋንዳ የትናንት ታሪኳ ይህን ይምሰል እንጂ ዛሬ ላይ የዘር መድሎ የሌለባት ሰላማዊ ሀገር ናት። ሩዋንዳ የምድር ገነት እስከመባል ያደረሳት አስደናቂ ተፈጥሮ አላት። ይህን ድንቅ ተፈጥሮዋን ለመጎብኘት በየዓመቱ ከምድር ዳርቻዎች ሁሉ በሚሊዮን የሚቆጠሩ ሰዎች ወደ ሀገሪቱ ይጎርፋሉ። አብዛኛው የሀገሪቱ ክፍል በተራሮችና ኮረብታዎች፣ ለምለም አረንጓዴ ሸለቆዎችና ማራኪ መልክዓ ምድር የተሸፈነ በመሆኑ የሺ ኮረብቶች ምድር የሚል መጠሪያ ተሰጥቷታል። እነዚህ ስፍር ቁጥር የሌላቸው አስደናቂ ኮረብታዎች ውብና ልዩ የሆነ መልክዓ ምድር በመፍጠር ሩዋንዳን ከአፍሪካ ብቻ ሳይሆን በዓለም ደረጃ ለተፈጥሮ ወዳጅ ሰዎች ዋና መዳረሻ አድርጓታል። ሩዋንዳ በኒዮንጌ ብሔራዊ ፓርክ ውስጥ ከተራሮች አናት ላይ የተዘረጋ ታዋቂ ድልድይ አላት። ደፋር ከሆኑ በሚወዛወዘው የገመድ ድልድይ ላይ እየተረማመዱ ከዛፍ ዛፍ የሚዘሉትን ጎሪላዎች፣ በላይና በታች የሚበሩትን ብርቅዬ አዕዋፍ ተራሮች አናት ላይ አየር ላይ ሆነው ይመለከታሉ። የኒዮንጌ ተንጠልጣይ ድልድይ በምስራቅ አፍሪካ የመጀመሪያው ድልድይ ነው። ወደ ላይ የሚገነፍለው እሳተ ገሞራ ለሩዋንዳ ተጨማሪ ውበት ነው። ሩዋንዳ አራት ይፋዊ የሥራ ቋንቋ ያላት ሀገር ስትሆን ኬንያ ሩዋንዳ በስፋት ይነገራል። ይሁን እንጂ ኪስዋሂሊን ጨምሮ እንግሊዘኛና ፈረንሳይኛ በሥራ ቋንቋነት ያገለግላሉ። ሩዋንዳውያን በስፋት የሚናገሩት ቋንቋ የኒጀር ኮንጎ ቤተሰብ ሲሆን ይህም በጎረቤት ሀገር ብሩንዲ ከሚነገረው ሩንዲ ቋንቋ ጋር ተቀራራቢ ነው። በ2008 እንግሊዘኛ የትምህርት ማስተማሪያ ቋንቋ ወይም አካዳሚካል ቋንቋ ሆኖ ቢጸድቅ እንግሊዘኛና ፈረንሳይኛ የሚናገሩት የህዝብ ቁጥር ጥቂት ነው። በከተሞች ውስጥ ስዋሂሊ በሰፊው የሚነገር ሲሆን አሁንም ከጎረቤት ሀገር ጋር ዋነኛው የመግባቢያ መንገድ ነው። ሩዋንዳ የክርስቲያኖች ሀገር ናት ማለት ይቻላል። አብዛኞቹ ሰዎች የሮማ ካቶሊክ ቤተክርስቲያን ተከታይ ሲሆኑ ጀርመን ሀገሪቱን በቀኝ ግዛት ስትገዛት በ19ኛው ክፍለ ዘመን መገባደጃ የሮማ ካቶሊክ ቤተክርስቲያን ወደ ሩዋንዳ መግባት ችላለች። ሃይማኖቱን ካስተዋወቁት ዋና የሚስዮን ቡድኖች አንዱ በ1900 የመጀመሪያውን የሚስዮን ጣቢያ ያቋቋሙት የአፍሪካ ሚስዮን እንዲሁም ነጭ አባቶች በመባል ይታወቃሉ። በዚህ ወቅት የነበሩት የሮማ ካቶሊክ ሚሽነሪዎች በሩዋንዳ የሚኖሩትን ሁቱ፣ ቱትሲና ትዋ ማህበረሰቦች በመከፋፈል ረገድ ከፍተኛ ሚና ነበራቸው። ዛሬ በሩዋንዳ የሚገኘው ቤተክርስቲያን በ9 አህጉረ ስብከት የተከፋፈለ ሲሆን ቀደም ባሉት ጊዜያት በርካታ የካቶሊክ ቀሳውስት የዘር ማጥፋት ወንጀል በተፈጸመባቸው ወንጀሎች በዓለም አቀፍ ፍርድ ቤቶች ክስ ቀርቦባቸዋል።
ከሮማ ካቶሊክ በመቀጠል የፕሮቴስታንት ሃይማኖት በሁለተኛ ደረጃ በስፋት ተከታይ ያለው እምነት ነው። ጀርመን ሩዋንዳን በቅኝ ግዛት መያዟን ተከትሎ ወደ ሀገሪቱ የመጡት የሉተር ተከታዮች እምነታቸውን የማስፋፋት ስራቸውን ቢጀምሩ በአንደኛው የዓለም ጦርነት ወቅት ተባረው ነበር። ከጦርነቱ በኋላ በ1916 ቤልጅየም ጀርመንን ተክታ ወደ ሩዋንዳ ስትገባ የቤልጅየም ፕሮቴስታንት ሚስዮኖች የአንጀሊካንና የሰባተኛው ቀን አድቬንቲስቶች ተመልሰው ገብተዋል። አንዳንድ የፕሮቴስታንት ቤተክርስቲያን አባላት ከካቶሊክ ቤተክርስቲያን ጋር በመሆን የሩዋንዳውያን እልቂት ላይ ሚና እንደነበራቸው ይነገራል። ነገር ግን ቤተክርስቲያኗ እንዳጠቃላይ የዘር ጭፍጨፋውን አስደግፍም ነበር። ቤተክርስቲያኗ በዚህ እልቂት ወቅት ሰዎችን በቤተክርስቲያኗ ውስጥ በመደበቅና ከለላ በመስጠት እስከ ሕይወት ድረስ ዋጋ ከፍላለች። እስልምናን ጨምሮ ሌሎች ሃይማኖቶች በሩዋንዳ ውስን ቁጥር ቢሆንም ተከታይ አላቸው። ሩዋንዳ በአፍሪካ ጥሩ የጤና አጠባበቅ ስርዓት ካላቸው ሀገሮች አንዷ ናት። 90% የሚሆኑት ዜጎች የጤና መድን ተጠቃሚ ናቸው። አንድ ሩዋንዳዊ በየዓመቱ $2 ብቻ በመክፈል ዓመቱን ሙሉ በነፃ መታከም ይችላል። በዚህ ምክንያት በገጠራማ አካባቢ የምትኖር አንዲት እናት ልጇን ያለ አንዳች ፍራቻ መውለድ ትችላለች። ሩዋንዳ አንቱ የተባሉ ኢትዮጵያውያን ዶክተሮችም መዳረሻ ናት። በርካታ ኢትዮጵያውያን ዶክተሮች በሙያቸው ተቀጥረው ከመስራት አንስቶ እስከ ከፍተኛ የኃላፊነት ደረጃ የደረሱ ናቸው። የሩዋንዳ መድኃኒት አቅርቦት ዋና ዳይሬክተር ዶክተር ሎኮ አብርሃም የሀገሪቱ ትልቁ ሪፈራል ሆስፒታል ኪንግ ፋይሰል ሆስፒታል በኃላፊነት ያገለገሉትና እያገለገሉ የሚገኙት ፕሮፌሰር ሚሊያር ደርበው፣ ዶክተር ዘሪሁን አበበና ዶክተር ማህሌት ተስፋዬ ተጠቃሽ ናቸው። ዶክተሮች ለምን ሩዋንዳን ይመርጧታል ብለን ስንጠይቅ የምናገኘው መልስ ከፍተኛ ደሞዝ ስለምትከፍል፣ ሙያዊ ነጻነት ስለምትሰጥ እንዲሁም ለኑሮ ምቹ ሀገር በመሆኗ የሚል ነው። ሩዋንዳ ለአንድ ኢትዮጵያዊ ዶክተር በአማካይ ከ84 እስከ $524 የአሜሪካን ዶላር በወር ትከፍላለች። የሀገሪቱ መንግስት የህዝቦችን ጤና ለማሻሻል የሚያደርገው ጥረት እጅግ የሚደነቅ ነው። ሩዋንዳ በፍጥነት እየተለወጠች ነው። ዋና ከተማዋ ኪጋሊ ከአፍሪካ ንጹህ ከተሞች አንዷ ናት። የሀገሪቱን ፕሬዝዳንት ጨምሮ ጠቅላላ ህዝቧ በወር አንዴ ከገጠር እስከ ከተማ ያጸዳሉ። እርሻን፣ ጤና አጠባበቅንና ቴክኖሎጂን ለማሻሻል የሚደረጉ እንቅስቃሴዎች ሩዋንዳ ዘላቂ እድገትን ለማምጣት ያላትን ቁርጠኝነት ያሳያሉ። የዛሬውን አበቃን። በቀጣይ እስክንገናኝ መልካሙን ሁሉ ተመኘንላችሁ።